ማን ነው ጥበበኛ? ከዛ አንዱ ጠየቀ። ሄድና ሁልጊዜ ከ50 እና ከ30 ስትባል 30 ብር እያልክ ነው የምትወስደው ለምንድን ነው ብሎ ጠየቀ። ምን ብሎ እንደመለሰ ታውቃለህ? ማወቄን ያወቁ ጊዜ 30 ብሯም ትቀርብኛለች አለ። አየህ፣ የአራዳ ልጅ እየበላ ነው የሚያለቅሰው። ማወቄን በ30 እና በ50 ብር መካከል ያለውን ልዩነት የተናገርኩ ጊዜ 30 ብሯ ትቀራለች አለ። አሁንም ባበሻ ያለው ብዙ ጊዜ ሮጦ ና ጫማዬ ነይ፣ ና ልብሴ ነይ፣ ና ይሄን አለቀ፣ በቃ አሳያችሁ፣ አለቀባችሁ። ገስዋት መሳቂያ ነው የምትሆኑት። በማስተዋል አይደለም። ሶሻል ሚዲያ ላይ ስትመጡ ለእኔ ሰዎች ምን ይጠቅማል፣ ምንድን ነው የሚያስደስታቸው፣ ምንድን ነው የሚሰማቸው ብሎ አስቦ የሚመጣ ብዙ ሰው የለም ሶሻል ሚዲያ ላይ። አይዱዳ ለዛ ነው ብዙ ለረጅም ጊዜ ከጫፍ እስከ ጫፍ የሚያዩኝ። ለዛ ምንድን ነው የሚፈልጉት? አቲንክ በማፌንስ ፋኖቻችን ወይም ደግሞ የእኛ ፎሎወሮቻችን የገንዘባችን ምንጮች ናቸው። ብዙ ሰው ይህን አያስተውልም። የገንዘባችን ምንጮች እንደሆነ አያውቁ እና እየተሻሻልክ ካልሄድክ ወደ ሌላ ይሄዳል። እየተለወጥክ ካልሄድክ ወደ ሌላ ይሄድባል። እየተለወጥክ ካልሄድክ ወደ ሌላ ይሄዳል። ነገሮችን እያስተካከልክ ይሄ ደግሞ ሁሌ አንድ አይነት ነገር ነው እንዴ ተብለህ ምንም እንኳን እሱ አይደለም ምንም ነገር ተመሳሳይ ነገር ስታረግ ሰው ይደብረዋል። በየጊዜው ለውጣችሁን ይዛችሁ ነው ስትለወጡ የሚደሰቱ አሉ። ከልባቸው የሚወዷቸው ሰዎች የእናንተ ለውጥ ያስደስታቸዋል ከልብ። አሁን እኔ በጌታ መሆኔ የተደሰቱብኝ በጣም ብዙ ሰዎች አሉ። የበሸቁብኝ ጥቂቶች ናቸው። እነሱ ደግሞ የተረዱት ጊዜ ወደ ጌታ ይመጣሉ። ምክንያቱም እኔን ጨዋ ካረገኝ ባለጌ የምባል ተሳዳቢ የምባል ሰው ጌታ ጨዋ ካረገኝ ገስዋት ያ ትመጣል። ስምበል እንዴ ዮኒ ማኛን ጨዋ ያደረገ አምላክማ እኔን ከዛ በላይ ያደረገኛል ነው የምትለው። ቀላል ነው የምነግርህ። ዮኒ ማኛን እንደዚህ ጌታ ጨዋ ካረገ ይሄ ጌታማ ትክክለኛ ጌታ ነው ብለህ ትመጣለህ። ትክክለኛ አምላክ ነው ብለህ ትመጣለህ። አየህ ልዩነቱ። ወደ ጨዋነት መቀየር ካለብን የሚቀይር ሰው አይደለም። ሰው ጉልበተኛ ምናምን አይቀይርም። የሰውን ልጅ ሊቀይር የሚችለው በዚህ ምድር ላይ ጌታ ብቻ። የሰውን ልጅ መቀየር የሚችለው ህይወት መቀየር የሚችለው ሲዝናን ነገር ሰው ሊያደርግልህ ይችላል። ጊዜያዊ ነገር ሰው ሊያደርግልህ ይችላል። ዘላለማዊ ነገር የሚቀይር ግን ጌታ ብቻ ነው። ስለዚህ አብዛኞቻችሁ የኢየሱስን ነገር እንደ ቀላል የምታዩ ሰዎች ያላችሁ። እንደ ቀላል ለምን ታየዋለህ መሰለህ? ለብዙዎቻችሁ የምናገር አሁን አይደለም፣ ጌታን መፍራት ነው። የጥበብ መጀመሪያ እግዚአብሔር መፍራት ነው ይላል። ሰው የምትፈሩ ሰዎች ብዙዎች አላችሁ። ለሰው ብላችሁ የምታደርጉት ነገር አሁን ለምሳሌ ሰው ምን ይለኛል ብዬ ወይኔ አሁን ተቀየረ ብሎ ምናምን ብለው ያሰቡ ብዙ ሰዎች አሉ። ከእናንተ በፊት ነው የማውቀው። በሀበሻ ምን እንደሚባል ቀድሜ የማውቅ ነኝ። ትላንትና ኦርቶዶክስ ነው፣ ከዛ በኋላ ጴንጤ የሆነ ምናምን ይሄ እንደሚያስብል አላውቅም ነው ነው ሰው ያው ማበሻ እንቅልፍ እንዲያጣ ነው የማደርገው። እኔም ብቻ እያሰበ እንዲኖር የማድረግ ብቃት ተሰጥቶኛል። I don't know how, but he did. God gave me that. እኔን እያሰበ እንዲሁን ምን ሆኖ ነው ነገ ምን ሊሆን ነው ብለን እንድታስብ አድርጌ አኖራለሁ።
ቀን ሆዱን እየቆረጠው የሚውላል። ዮኒ ማኛ ነገ ምን ይሆናል ብለው አየህ፣ ሰስፔንስ እንዲኖር አድርጌ ነው ማኖር። ሰስፔንስ። አሁን ግን ጌታ ስለ ጌታ ስለረስኩ ዮኒ ማኛ ነገ ብዬ ማንሰፈስፈው ለአንድ ለሁለት ዓመት ሰዎች አሉ ቁጭ ብለው የሚያድሩ በገባው ቁጥር ገብተው ካሁን ዮኒ ማኛ ተቀየረ ብለው ቁጭ ያረኳቸው ምን የመሳሰሉ ጠላቶች አሉ። ምን የመሳሰሉ እንዲህ ጥብስ ይሆኑ። አየህ እኔ የትም ስሄድ በዚህ በኩልም ሰው ይዤ ነው ቁጭ አድርጌ ነው ማውለ ቁጭ አድርጌ ነው ማሳደር። ታዲያ ብቃት አይደል? ማን ነው እንዴት አደለው? እንደኔ ታደለ ማን ነው? ዘግቡኝ እስቲ። በዚህ በኩል እንዲህ የሚጠባበቀኛል፣ በዚህ የሚጠባበቀኛል፣ መሀል ላይ ደግሞ ድቅ ብሎ የሚታዘባል። እንዲህ ነኝ። እችላለሁ እንደምችል አውቃለሁ። እግዚአብሔር አምላክ መጨረሻውን ግን እንደኔ ተሳዳቢነት ምናምን ሳይሆን እግዚአብሔር ልቤን አይቶ አይ በቃ ከእንግዲህ ማኝ ይበቃሻል፣ ይሄን ያህል ጊዜ ሰጥቼሻለሁ፣ በይኔ ወደ ወንጌል ነው ተባልኩ። ድፍት ብለን ተቀበል ነው። እንዲህ ብለን ሰው አንበሳ ይቆጥራል፣ እኔ ህይወቴን ይቀይራል ጌታ። ሰው ዮኒ ማኛ ሸቀለ እያለ ደሙኝ ተከተካል፣ በቅናት ይሰክራል። ጌታ ደግሞ የዮኒ ማኛን ህይወት ተቀበለ። ይለያል፣ ይለያል። እኔ ለሁላችሁም የምመኘው በውስጣችሁ መረጋጋት የሚሰጠው ጌታ ብቻ ነው። በእውነት ነው የምላችሁ። በውስጣችሁ መረጋጋት የሚሰጠው እግዚአብሔር አምላክ ማንም አይሰጠም። በራሱ የሚቀየር ማንም ሰው የለም። ሊዋሻችሁ ይችላል፣ ሊቀጥፋችሁ ይችላል። በራሴ ተቀየርኩ የሚል በሙሉ ውሸታል። አንደኛ ወይ ስለዚህ በእርግጥ ፔንቴ ዶክትሪን የለውም። ለዛ ነው ፔንቴ ነን ማለት የማስፈልጉት። ቢኮዝ ዶክትሪን የለውም። ፔንቴ ቲቺንግ አለው፣ ዶክትሪን ግን የለውም። እስኪ ምናልባት አንተ ናቲ በፔንቴ የሳልቬሽን ዶክትሪን ምንድን ነው? አንድ ሰው እንዴት ነው የሚድነው? ሰው የሚድነው በእምነት ነው። ሰው የሚድነው በእምነት ብቻ ነው። አሮ ነው ካልቪኒስት። እሺ ላይክ በእንትን አንድ ዋን ሴቭድ ኦልዌይስ ሴቭ የሚል እምነት ያምናሉ። አንተ የምታምነውን ዶክትሪን ያምናሉ? የስ ኦኬ። ሶ ባይ ዘ ዌይ ካልቪኒስት ላይሆኑ ይችላሉ። አሁን እንትን አርሜኒስቱ ነው በዚህ ዶክትሪን አብዛኛውን ጊዜ የሚያምኑት። ይህን ዶክትሪን ካልቪኒስቶች ናቸው። ገባ? ምን ማለት ነው? በቃ በፕሪዴስቲኔሽን አንድ ሰው እግዚአብሔር አስቀድሞ የመረጣቸው ለዘላለም ነው የመረጣቸው ይባላል ብሎ ነው የሚያምኑት። አንድ ጥያቄ ሊጠይቀው እዚህ ላይ ዮዳቤ ጀርሚ ነው ክርክር አይደለም። ቆይ ጥያቄ ሊጠይቀው ነበረ። ኦኬ ቆይ እሱ እኮ ይኸውልህ አሁን የሱ ምን መሰለህ የናቲ ባደዌ ናቲ አመሰግናለሁ። ይኸውልህ አሁን ላስረዳችሁ። ጥያቄ የምጠይቀው ምንድን ነው? ከራሳችሁ እምነት ጋር ስቴትመንታችሁ የሚቃረን ከሆነ ቻለንጅ አደርጋችኋለሁ። አሁን ናቲ የአንተ እምነት ትክክል ነው አይደለም አልልህም፣ ግን አይቃረንም ከማወራው ሀሳብ ጋር ከምታወራው ሀሳብ ጋር። የጀርሚ ግን ይቃረናል፣ የፔንቴዎች ይቃረናል። ምክንያቱም አንተ አሁን የሰው ልጅ የሚድነው በእምነት ነው አልክ። ሳልቬሽኑን ያጣል እኮ አያጣም አልክ። ያጣል ብትለኝ ይቃረን ነበር። ምክንያቱም በእምነት ያገኘው እንዴት በስራ ያጣዋል ልህ ነበር። ገባ? አሁን ትክክል ነው አይደለም፣ እሱ ሌላ ጊዜ እንከራከርበታለን። እናት አትጥፋ በደንብ። አሁን ሰሞኑን ያው ፓስተር ይወዳ እባላለሁ። በጣም በዚህ ጉዳይ ላይ ቴዎሎጂን እና ዶክትሪን አስተማሪ ነኝ። በጣም በዚህ ጉዳይ ላይ ጥልቅ ገብተን እንወያይበታለን። ጥልቅ ገብተን ደግሞ ከመጽሐፍ ቅዱስ ጥቅስ ደግሞ በትነን እናየዋለን። ግን ያንተን አቋምና እምነት ባከተስ እኔ ከነገርኩ እኔ ካልቪኒስት ነኝ። እኔ አሁን ፕሮቴስታንት ተከታይ በሪፎርም ቴዎሎጂ የማምን ካልቪኒስት ነኝ።
ምን ማለት ነው? በቃ እኔ ፕሮቴስታንት ትክክለኛ ፕሮቴስታንት የካልቪኒዝም ማለት በፋይቭ ሶላዎች የማምን እና በፕሪደስቲኔሽን አምናለሁ፣ በፋይቭ ሶላዎች አምናለሁ። እኔ በመጽሐፍ ቅዱስ ብቻ ነው የማምነው፣ ከመጽሐፍ ቅዱስ አልቀበልም። እኔ በአንደኛ ክፍለ ዘመን የነበሩት ኦርቶዶክስ የሐዋርያ እምነትን ነው የምከተለው። ኦርቶዶክስ ማለት ቀጥተኛው፣ ያልተዋሃደው፣ ያልተቀላቀለው፣ ያልተበረዘው፣ ያልተሰረዘው፣ ያልተገለዘው አንደኛ ክፍለ ዘመን የነበሩ የሐዋርያ እምነትን ነው የሚከተለው። ጥሩ ነው። እና ሌላ ጊዜ በሰፊው እናወራለን ነው። ከሌላ ሰው ያስገባ። ለአንተ ጥያቄ መጠየቅ ይቻላል? እኔ ጥያቄ ባለ ዛሬ እኮ ጀርሚ እያደረኩ ያለሁት ሰዎች ራሳቸው ሃይማኖት ይህ ኤሌመንተሪ እኮ ነው። ጥልቅ የሆነ ቴዎሎጂ እና ዶክትሪን ከመወያየታችን በፊት ይህን ትሬንድ ላይሆን እያልክ ነው። እጅ ሰምፐል እኮ ነው። እቺ ዋና ኢምፖርት ናት። እና እኔ ዳን የምለው ታዲያ ሰው ገለም ካመንክ በኋላ ሰው ከገደለም በቃ ጸድቋል፣ ስለዚህ የፈለገውን ስራ እንደማለት ነው። እና ለዛ አይደለም። በእኛ ደግሞ ሁን ዳን በእኔ አሁን በካልቪኒዝም ቲችንግ አንድ ሰው እውነተኛ ከዳነ ሰው መግደል አይችልም። በአክሲደንት ሊገድል ይችላል። በንዴት ሰው ልታጠፋ ትችላለህ። በፕሪሜዲቴሽን ግን ማድረግ አይችልም። ዩር ኢንኬፓብል ማድረግ አትችልም። በተናዶ ተበሳጭቶ በአክሲደንት በስሜት ሊያደርግ ይችላል። አስቦበት አብሰልስሎበት ምን ብሎ እኛውን እንትን አለ። ሁለት አይነት ኃጢአት አለ። ኦኬ አክሲደንታል ወይም ደግሞ ናቹራል ሴን እና ፕሪሜዲቴድ ሴን አለ። ፕሪሜዲቴድ ሴን ማለት በቃ አስበበት ብዙ ጊዜ ቆይተበት አብሰልስለበት የምታደርገው። ለምሳሌ የሆነ ሰው አናድዶኝ ሳላስበው ስሜትን መቆጣጠር አቅቶኝ በቦክስ ብዬ ሰው ልገል እችላለሁ። ዳስ ናት መርደር ዳስ ማንስላተር አይደል እንዴ? ገባህ? ተረዳኝ ጀርሚ? ያ ማለት አውቀ የምታደርግ ከዳንክ ምንም ችግር የለውም። ወይ ደግሞ ሳታቅ አውቆ ማለት አውቆ ሳይሆን ይኸውልህ እኔ አውቄ ካልኩሌት አድርጌ አስቤ ሂጄ ሰው አልገልም። ከዳንኩኝ የእግዚአብሔር መንፈስ አለ በውስጤ፣ እኔን የሚመራኝ መንፈስ አለ። ስጋዊ ሰው ስለሆንኩኝ ግን በስሜት ተበሳጭቼ ኃጢአተኛ ነኝ። ስጋዬ ስላልዳነ ስጋዬን በእግዚአብሔር ቃል ሃይምሮን ካላስገዛሁትና ስጋዬ እንዲገዛ ካላደረግኩኝ ኃጢአት መጽሐፍ ቅዱስ ማናነብ ከሆነ አደርጋለሁ። ገዳይ ሊሆን ይችላለሁ። በምድር ካንሰኮንስ አለ፣ ግን እግዚአብሔር ከመረጠ ግን የዘላለም ሕይወት ታገኛለህ። ወደ እንትን ብራዘር ወይ ወደ ወንድማችን ነው። ብራዘር ወንድማ ጥሩ ስም ነው ወንድማችን። ፓስተር እዩዳ እንዴ የአርሰናል እንዴት ነህ? የምን እምነት ተከታይ ነህ? ፕሮቴስታንት ነኝ። ጴንጤ ነህ? ፕሮቴስታንት? ጴንጤ። በጣም እቺ ፕሮቴስታንት የሚለው ቃላታችሁ ከአንደበታችሁ አውጡት። ጴንጤ ከሆንክ ጴንጤ በል። ፕሮቴስታንት ማለት ብዙ ዲናሚኔሽኖች የያዘ አምብሬላ ዣንጥላ ማለት ነው። እሺ፣ ምክንያቱም በዛ ውስጥ ሉትራን አለ፣ ባፕቲስት አለ፣ ብዙ የተለያዩ እንትኖች አሉ። መነናይት አለ፣ ገባ? ኤጲስቆጶ አለ፣ ብዙ እንትኖች አሉ። ኤኒዌይ ብዙ ጴንጤዎች በእናንተ የጴንጤዎች ነው እምነት አሁን ከራሷቸው ሀሳብ ጋር እየተጋጨብኛለሁ። አይ በነገራችን ውስጥ ማለት ያው በሁሉም ሃይማኖት ስንሄድ ማለት ነው ያው የምናስተካክለው ነገሮች ባይብሊካሊ ብዙ ነገሮች አሉት። አሁን አንተ የምታወራው ነገሮች እኔ የሆነ ሚስ አንደርስታንድ ወይም ሞር አንደርስታንድ ባል ነገር አለ። ከአንተ የተማርኩት ነገር ደስ የምን ነገር እያወረክ ነው ማለት ነው። ባይብል የሚለውን ብቻ ነው የሚከታተለው፣ ሰው የሚለውን አልከታተልም እያልክ ነበረ። በዚህ በየትኛውም እምነት ላይ ሃይማኖት ላይ ስንሄድ ብዙ እንትን የሚቀራው ነገሮች ስላለ ያው እኔ ያንተ ሀሳብ ትክክል ነው ለማለት አስቤ ነው። ለምሳሌ ያው እምነት የግል ነው እና ባይብሊካሊ ብዙ ነገር እንደ ባይብሊካሊ ከዛፍ ፍጥረት እስከ ራዕይ ዮሐንስ ካለ መጽሐፍ ቅዱሶች አንተ የምትጠቀመው የምታውቀው
ለህይወትህ የሚሆነው ዋስትና ያለው ነገሮችን የምታውቀው ነገሮች አሉ። አይሹ ጴንጤ ነህ? አዎ የመጀመሪያ ማህተብ ያለው ጴንጤ አንተ ነህ? ያው እንደ ራሴ ከሆነ ያው ሁሉም ያው ነው። አሁን እኔ ጴንጤ ነኝ። የሆነ ቸርች ስንሄድ ባይብሊካሊ የሌለው ነገሮችን ያደርጋሉ። እንደ ባይብል ላይ እዚህ ጋር ያንተ ነህ? መስቀል በጣም ነው የምወደው። መስቀል ያው ስለ መስቀል ያው የምጠይቅ ከሆንኩም ያው ነው አይደለም። ይሄ አይ ብዙ ጊዜ እንደዚህ የሚያደርጉት ኦርቶዶክሶች ስለሆነ ብዬ ነው። አይ መስቀል የኦርቶዶክስ ነው የተባለው ቦታ ነው አይደለም። ይሄ ክሩ ይሄ የእነሱ መገለጫ ነው። እኔ አሁን መስቀል አደርጋለሁ። አሁን እኔ መስቀል አለው። አዎ የኔ መስቀል ኢየሱስ የለውም። አዎ በእርግጥ ያንተ መዚጋ የለው። አሁን ምንድን ማለት ነው? ኢየሱስ ተነስቷል ብዬ ስለማምን ማለት ነው። እንደዛ እና ስለዚህ እኔ ያው መስቀል ማድረግ በጣም ነው የምወደው። ስለዚህ ጴንጤኮን አምናለሁ። ምንም ችግር የለም። መስቀል ስላደረግ ግዴታ ስለ የእነሱ አሁን ብዙ ጊዜ ኦርቶዶክሶች የሚለዩ ባለማህተብ ነን ይላሉ። ገባች? የእነሱ የኦርቶዶክስ የኦርቶዶክስ ቤተክርስቲያን በእርግጥ ገበያም ይሸጣል፣ በየቦታው መግዛት ትችላለህ። እናንተ መስቀል ገዝተው ነው? መስቀል ገዝቼ ነው በአጋጣሚ ያው ስራ የምሰራበት ቦታ መስቀል የሚያዞሩት አመጡት፣ ገዛው፣ ደስ አለኝ አደረኩ። ከዛ ውጭ ያው መስቀል ኢየሱስ ነው ብዬ የሚያምነው ነገር የለም። መስቀል ለእኔ እና ለአንተ ኢየሱስ ክርስቶስ የተሰቀለው ወይም ኢየሱስ ክርስቶስ ከመስቀል ከሞት የተነሳው ግን አሁን እንደ አጋጣሚ ኢትዮጵያ ውስጥ ግን እንደዚህ ቢያገኙ እና አንተን ኦርቶዶክስ ብለው ነው የሚሰይሙ። ምክንያቱም የኦርቶዶክስ መለያ መስቀል ነው ያደረገው። ለዛ ነው እንጂ እንደ ኢትዮጵያ ስንመለከት ብዙ ሰዎች ማለት ነው ጴንጤም ኦርቶዶክስም ሁሉም ማለት ነው ያው መስቀል ሙስሊምም መስቀል ያደረጉት አሉት። ሙስሊምም መስቀል ያደርጋሉ እንዴ? ያደረጉት አሉት እኮ እንዴ ሂጃብ ለብሰው ያደረጉት አላህ ኢትዮጵያ ከሰወዳችሁ እኮ እንዴ ኢትዮጵያ እኮ በነገራችን ውስጥ በጣም ማለት ነው ያው አንተ አሁን ለምሳሌ ያል ከኔም በላይ ብዙ ነገር ታውቃለች እና አሁን ኢትዮጵያ እኔ በጣም ያሳቀኝ ሙስሊም ራፐሮች፣ ሙዚቀኞች ኢቭን የጁዳይዝም የሚከተሉ ሙዚቀኞች ኢቭን አሜሪካ መስቀል ያደርጋሉ እንደ ፋሽን ምናምን። ግን ሲምቦሊዝሙ አልተረዱትም። እኔ አንዳንድ ጊዜ ይሄ ፋሽን ብቻ አሁን ይሄ ኦፍኮርስ ፋሽንም ነው፣ ግን መለያ ነው። መርጬ የገዛሁት የኔን እምነት ወይ ሁለት ብቻ ነው። ይቅርታ አንደኛውን ረሳሁት። 3 ነበር የማደርገው ወሌ። አይ ለማንኛውም ወንድሜ ምንም ችግር የለም፣ አመሰግናለሁ። ሌላ ጴንጤዎችን አስገባ። አንተ ፎሎ ባክ አድርጌያለሁ። የሌሎች ጴንጤዎችን አስገባን። ሌሎቹ እምነት ተከታዮችን ደግሞ እያስገባው ልጠይቅ። ታንኪ ዩ። እሺ ጆን ጎንደሬው የ44ቱ ልጅ አሁን 3 እሺ በኦርቶዶክስ ተዋህዶ የሰው ልጅ የሚድነው በምንድን ነው? በእምነትና በስራ ነው? እንዴት ነው? በእምነት ብቻ። እምነት እኔ እስከማውቀው ድረስ ካመንክ ትድናለህ። ሰው ያመነ ይድናል። አዎ አንድ መጠመቅ አይጠበቅበትም። እሱንም እኮ ካላመንክ ብትጠመቀውም አድን። ስለዚህ አንድ ሰው አምኖ ካልተጠመቀ አይድንም። ሰው ማመን መጠመቅ አለበት ለመዳን። አዎ በኢየሱስ ክርስቶስ ላይ የተሰቀለው በቀኝ እጁ የነበረው ሰውዬ አምኗል፣ ግን አልተጠመቀም። ድኗል? አልዳንም? ምን ኢየሱስ ክርስቶስ በሚሰቀልበት ጊዜ ከኢየሱስ ክርስቶስ ጋር አብሮ የተሰቀለ 2 በግራና በቀኝ ነበሩ አይደል? እሺ አንደኛው በቀኝ ያለ ኢየሱስን በግራ ያለው አንተ እውነት የእግዚአብሔር ልጅ ከሆንክ አንተንም እኛንም አድን ብሎ ሲቀልድበት፣ በቀኝ ያለው እኔ እናንተ በሰራነው ኃጢአትና ባረግነው ግፍ ነው፣ እሱ ግን ንጹሕ የእግዚአብሔር በግ ነው ሲል
ኢየሱስ ዞር ብሎ ዛሬ ከኔ ጋር በገነት ትገባለህ አለው። ስለዚህ ያ ሰው የዘላለም ሕይወት አግኝቷል አምኖ አይደል? ግን አልተጠመቀም።